አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመር። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ታስረው ስለነበሩት ቲክቶከሮች ተናግረዋል። ለታዳጊዎች ቲክቶክን የዘጋችን ሀገር ምሳሌ አድርገው በኢትዮጵያ ያ ሊሆን የሚችል ስለመሆኑ ያመላከተ ንግግርም አድርገዋል። ሰሙታላችሁም። የብልጽግናው መንግስት በአማራ ክልል በአንድ ስፍራ ተከታታይ የድሮን ድብደባን ፈጸመም። ርዕሰ መስተዳድሩና የብልጽግናው ባለስልጣን ቁጥሮች መካከል ሰፊ ልዩነት ተፈጥሯል። የክልሉ የጸጥታ ኃይሎች ከስምሪት መጥፋታቸውም ተገልጿል። በዝርዝር የምንመለከተው ጉዳይ ይሆናል። ህወሓት ከተፈናቃዮች መዋጮ እየጠየቀ ነው ተባለም። በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲልም ፓርቲው ገልጿል። ዝርዝሩ ተዘጋጅቷል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ መፈረም አለባት ያሉትን ስምምነት በተመለከተ ተናግሯል። እኛ ከኢትዮጵያ ጋር ችግር የለብንም፣ ወንድሞቻችን ናቸው። ነገር ግን ይህንን ስምምነት አስገዳጅ በመሆኑ መፈረም አለባቸው ሲሉም ተሰምቷል። እናንተም ትሰሙታላችሁ። በጋምቤላ ክልል ከሰሞኑ የተፈጠረው ግጭት አሁንም እንደቀጠለ ነው። በክልሉ የተጨማሪ ኃይል ስምሪትም ተጠይቋል። መንግስታዊ ተቋሙ ደግሞ በሰዎችና በንብረት ላይ ጉዳት ደርሷል ሲል አሳውቋል። ሌላኛው መረጃችን ነው። የእስራኤል ጦር በሰሜናዊ ጋዛ የአየር ድብደባ መፈጸሙን አረጋገጠም። በሌላ በኩል በጋዛ የሚንቀሳቀሰው ሐማስ መልሶ እየተደራጀ ነው ሲሉ ወደ እስራኤል ለጉብኝት ያቀኑት የአሜሪካው ሴናተር ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ በአማራ ክልል በአንድ ስፍራ ላይ ተከታታይ የድሮን ድብደባን ፈጸመም። ርዕሰ መስተዳድሩና ባለስልጣኑ ቁጥሮች መካከል ሰፊ ልዩነት ተፈጥሯል። የክልሉ የጸጥታ ኃይሎች ከስምሪት መጥፋታቸውም ተገልጿል። የአራት ኪሎ አገዛዝ በአማራ ክልል እያደረገ ያለው ውጊያ ሰሞነኛ መልክ ፕሮፓጋንዳ ብቻ አይደለም። የድሮን ጥቃት፣ የሌሊት ዘመቻና ወደ ፋኖ ኃይሎች የሚደረግ ስምሪት ጭምር እንጂ። ትናንት ምሽት በምዕራብ ጎጃም ዞን ሰከላ ወረዳ በተለምዶ አቁ ተብሎ በሚጠራው ስፍራ የነበረው የሌሊት ዘመቻና የድሮን ጥቃትም ለዚህ በአብነት የሚጠቀስ ነው። በቀጠናው አንበስ ጋማና ፈንድቃ ድልድይ ተብለው በሚጠሩ አካባቢዎች የነበረው የድሮን ድብደባ ያስከተለው ሰብአዊና ቁሳዊ ጉዳት በውል ባይታወቅም አገዛዙ በአማራ ክልል ህዝብ ቀይ ላይ እያደረገ ያለው ጦርነትን የሚያመላክት ግን ተብሎለታል። በዚህ አካባቢ የድሮን ጥቃት ብቻ ሳይሆን ወደ ስፍራው ያቀና የመንግስት ወታደሮችና የፋኖ ኃይሎች መካከል ውጊያ መካሄዱም ታውቋል። ሌትናንት ጀነራል መሐመድ ተሰማ ከጥቂት ቀናት በፊት የብልጽግና አመራሮችን በዚህ አካባቢ ውጊያ ልንከፍት ነው የእናት የመቀነት እንዳትሉ ብለው እንደነበር የሚዘነጋ አይሆንም። የክልሉ ጥቃቶች በዚህ አካባቢ ብቻ የሚወሰኑ ግን አልነበሩም። በዛው በጎጃም ቀጠና ሸበል በረንታም፣ በምስራቅ ጎጃም ዞን ማቻክል ደጋሰኝ ተብሎ በሚጠራ ስፍራም፣ በደቡብ ወሎ ዞን ደሴ ዙሪያ ወረዳና ኩታበር ወረዳ አንዳንድ ቦታዎች ላይም፣ በዚሁ በወሎ ቀጠና ለጋምቦ ወረዳ ከገነት የከተማ ወጣ ብሎ በሚገኝ ቦታ ላይ የተፈጸሙ የደፈጣ ጥቃቶችም የሚጠቀሱ ይሆናሉ። የክልሉ ውጊያ እንዲህ በቀጠለበት ነባራዊ ሁኔታ ከዚህም በላይ ከሰሞኑ እየተደረገ ያለው ዘመቻ ግን ዋና ገጽታ ተደርጎ የሚነሳው ጽንፈኛው ጠፍቷል እጅም እየሰጠ ነው የሚለው የብልጽግናው መንግስት ፕሮፓጋንዳ ይሆናል። ከሁለት ዓመታት በፊት ተበታትነው በየገዳሙ የተደበቁ አመራሮች ብቻ ቀሩን ያሉት የብልጽግናው ሹማምንት ዛሬ በበርካታ ሺዎች እጅ ሰጡን ሲሉ እጅ የሚሰጠው ኃይል ድንገት ከሰማይ የሚወርድ ነውን የሚል ጥያቄ ማስነሳቱም አይቀርም። ብልጽግናዎቹ እጅ የሰጠ ሰው ብዛት በሚሉት አካል ቁጥር ላይም መግባባት ላይ የደረሱ አይመስልም። በአንድ ተመሳሳይ ቀን የክልሉ ርዕሰ መስተዳድርና የክልሉ የጸጥታ ቢሮ አመራር በሁለት መድረኮች ላይ ያደረጉት ንግግርም ለዚህ አብነት ይሆናል። አቶ አረጋ ከበደ እስካሁን 27000 ሰው እጅ ሰጠን ሲሉ ይደመጣሉ። 27000 ምናምን ሰው የሰላም ጥሪ ተቀብሎ ገብቷል አማራ ክልል ውስጥ። በ2016 11906 ሰው 2016 ላይ 2017 ወደ 12000 ምናምን ሰው በዚህ አመት እንደዚህ ወደ 4700 ምናምን አካባቢ ደርሷል። አሁን
ከ27000 በላይ የክልሉ ሰላምና ጸጥታ ቢሮ አመራር ደግሞ ውሸት እጅ የሰጠን 15000 ሰው ነው ሲሉ የተናገሩት አቶ አረጋ ከበደ በተናገሩበት ተመሳሳይ ዕለት ነው። እስካሁን ድረስ መንግስት ባደረገው ጥረት ከ15000 በላይ የታጠቁ ኃይሎች በመረት ገብተው የታድሶ ስልጠና ወስደው መንግስት ለነዚህ ኃይሎች ማቋቋሚያ ሰጥቶ ወደ ማህበረሰቡ ቀላቀሉ። ሁለቱ አመራሮች እነዚህን የፕሮፓጋንዳ ቁጥሮች የተናገሩት ጎጃም መሀል ገነትና ጎንደር ጨዋሂት ላይ ሆነው ነው። እነዚህ አመራሮች እጅ ስለሰጧቸው የፋኖ ታጣቂዎች ቁጥር በሚከራከሩበት ተመሳሳይ ወቅት የክልሉ የጸጥታ ኃይሎች ከስምሪት ቀጠና መጥፋት አብሮ የተሰማ ነው። ይህ ሆኗል የተባለው ደግሞ በሰሜን ጎንደር ዞን ደባርቅ ቀጠና ነው። የአድማ ብተና አባላት ናቸው የተባሉና በደርዘን የሚቆጠሩ እንደሆኑ የተገለጹ የመንግስት ወታደሮች ከስምሪት ስለመጥፋታቸው እንጂም ታጣቂዎችን ስለመቀላቀላቸውም ይሁን ሌላ ግን የታወቀ ነገር የለም። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ታስረው ስለነበሩ ቲክቶከሮች ተናግረዋል። ለታዳጊዎች ቲክቶክን የዘጋችን ሀገር ምሳሌ አድርገው በኢትዮጵያም ሊሆን የሚችል ስለመሆኑ ያመላከተ ንግግርም አቅርበዋል። ከሰሞኑ ቢቢሲን ጨምሮ የተለያዩ ዓለም አቀፍ የመገናኛ ብዙሃን ጭምር የዘገቡት የኢትዮጵያውያን የቲክቶከሮች እስር ጉዳይ አሁንም መነጋገሪያ ሆኖ ቀጥሏል። የብልጽግናው መንግስት ከባህል ያፈነገጠ ተግባር ውስጥ አገኘኋቸው ያላቸውን እነዚህን የቲክቶክ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን አስሮ ፈቷቸዋል። አሁን የሚያሰራቸው ቲክቶከሮችም አሉ። የተፈቱትን ደግሞ በሚኖሩባት ከተማ አዲስ አበባ ውስጥ ያስጎበኟቸው ውሏል። ከነዚህ ቲክቶከሮች ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድም ተናግሯል። አንዳንዶቹ ሁሉንም እስሩ ይሉናል፣ አንዳንዶቹ ደግሞ ለምን ታሰሩ ይሉናል። እኛ ግን ቲክቶከሮች መኖር እንዳለባቸው ብናምንም ከውጭ የሚያመጡት ትምህርትና የኛ ባህል ካልተጣጣመ በሚል አስረናል ሲሉም አብራርተዋል። ከውጭ መማር ያለባቸውን እውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ጠቅላይ ሚኒስትሩ አንድ በስም ያልጠሯትን ሀገር ከ16 ዓመት በታች ያሉ ታዳጊዎችን ሁሉ ሞባይል መያዝን ከልክላለች ሲሉ ጠቅሰው ከዛም በቅርቡ እንደ አውስትራሊያ ያሉ ሀገራት ደግሞ ከ16 ዓመት በታች ያሉ ሰዎች ቲክቶክን መጠቀም አይችሉም በሚል ባላት ቴክኖሎጂ ተጠቅማ ከልክላለች የሚለውንም ጨምረው ከዛም በኢትዮጵያ ይህ ሊሆን እንደሚችል ፍንጭም ሰጥተው ነገር ግን ያ እንዳይሆን ፊልተር መደረግ አለበት ሲሉም ተደምጧል። 16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ህወሓት ከተፈናቃዮች መዋጮ እየጠየቀ ነው ተባለም። በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ፓርቲው ገልጿል። ይህን ያለው በትግራይ ክልል ከሚንቀሳቀሱ ተቋሚ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ ትግራይ የተሰኘው ፓርቲ ነው። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በሽረ እንዳስላሴ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የ6 ልጆች አባት ተፈናቃይ በህወሓት ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባቱ እኔ ፓርቲ አባል አይደለሁም፣ በሆኑም በዚህ ወቅት የመክፈል አቅም የለኝም በማለት እንደተናገሩም ነው የሚገልጸው። የፓርቲ አባል አይደለሁም፣ ወርሃዊ መዋጮም አልከፍልም ያሉት እኒህ አባት
በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውንም ፓርቲው ገልጿል። የህወሓትን እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወምም ሳወት ጥሪ አቅርቧል። የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው ያለፈ መሆኑን የጠቀሰው መግለጫውም እንደ ምሳሌም በህጻጽ የስደተኞች ካምፕ ውስጥ ከሚኖሩት 14000 ተፈናቃዮች መካከል 331 መሞታቸውን አስረድቷል። በትግራይ ውስጥ ያሉት የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያንም በተለይም ህወሓት የትግራይ ተቋማትን እያፈረሰ እየበታተነና እያዳከመ ነው ሲልም ወቅሷል። ለዚህም እንደ ማሳያነት ኤፈርትናም ጂኤስቲኤስን ጠቅሷል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚይዝ የፖለቲካ ኃይል ተጭኗል ሲል ገልጾ ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነትም ሳይረጋገጥ ምርጫ መካሄድ የለበትም በማለትም አሳስቧል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ መፈረም አለባት ያሉትን ስምምነት በተመለከተ ገልጿል። እኛ ከኢትዮጵያ ጋር ችግር የለብንም፣ ይህ ስምምነት ግን አስገዳጅ መሆን አለበት ሲሉም ተሰምቷል። ፕሬዝዳንቱ ይህንን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ ትብብር መድረክ ሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ የሚገኙም የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ ነው። ግብፅ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲም ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው። ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ያስፈልጋል በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴው ግድብ ላይ የሀገራቸውን አቋም ለነዚሁ መሪዎች አብራርቷል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብደራቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት ማድረግ እንደማትፈልግና መብቷን ባለም አቀፍ ህግ መሰረት እንደምታስከብር ተናግረው ነበር። የግድቡ ግንባታ በተካሄደባቸው 14 ዓመታት ውስጥ በኢትዮጵያና ግብጽ እንደዚሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዚደንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂነት አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ በኩል የቀረበው ጥያቄም ተቀባይነትን ሳያገኝ ቆይቷል። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው የህዳሴው ግድብ ብቸኛ የውሃ ምንጭ ያሳጠኛል የሚል ስጋትን ፈጥሮባታል። ግብጽ በአውሮፓውያኑ የዘመን ቀመር 1959 የተፈረመውና አብዛኛውን የውሃዋን ድርሻም የሚሰጣትን የቅኝ ግዛት ስምምነትን በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ከኢትዮጵያ በኩል ይህ ሁኔታ መለወጥ እንዳለበት በተደጋጋሚ ሲገለጽ ቆይቷል። ፕሬዚደንት አብዱል ፈታህ አልሲሲ ደግሞ ከአፍሪካ ሀገራት ተወካዮች ጋር ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ አለመግባትና አለመረጋጋትን በማስወገድ በኩል ፖሊሲ አላት ሲሉ ገልጸው ይህ ደግሞ ጽኑ አቋማችን ነው ብሏል። ፕሬዚደንት አብዱል ፈታህ አልሲሲም ኢትዮጵያውያን ወንድሞቻችን ናቸው፣ ከኢትዮጵያ ጋር ልዩነት ቢኖርም አለመግባባቶች በውይይትና በፖለቲካዊ መፍትሄም ምላሽ ማግኘት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉም ተሰምቷል። ነገር ግን ፕሬዚደንቱ የውጭ ጉዳይ ሚኒስትሩና ሌሎችም የግብጽ ከፍተኛ ባለስልጣናት የህዳሴው ግድብ በግንባታ ላይ በነበረባቸው ባለፉት ዓመታትም ይሁን በቅርቡ ተጠናቀቀ መባሉን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች ሲዝቱና ሲናገሩ ነው የተሰሙት። ፕሬዚደንት አብዱል ፈታህ አልሲሲ የህዳሴው ግድብ ጉዳይን ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረትና አሜሪካና ሌሎችም ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማድረግ ሲሞክሩም ቆይተዋል። በጋምቤላ የተጨማሪ ኃይል ስምሪት ተጠየቀም። መንግስታዊ ተቋሙ በሰዎችና በንብረት ላይ ከሰሞኑ የተፈጠረው ግጭት ጉዳት አድርሷል ብሏል። በጋምቤላ ክልል በተለያዩ አካባቢዎች ከሰሞኑ ተደጋግሞ የተከሰተውና አሁንም እያገረሸ የቀጠለው ግጭትና የጸጥታ መደፍረስ በነዋሪዎች ሰብአዊ መብቶች ላይ ከፍተኛ ጉዳትን እያስከተለ ስለመሆኑ የገለጸው መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። ኮሚሽኑ በክልሉ ዘላቂ ሰላምን ለማስፈን ተጠያቂነትን ማረጋገጥና የማህበረሰብ ውይይቶች
ተግባራቶችን ማከናወን ይገባል ሲልም አሳስቧል። ግጭቱ የተቀሰቀሰው ከህዳር 28 ጀምሮ ሲሆን በተለይም የጋምቤላ ከተማ ፖሊስ ጽሕፈት ቤት ዋና አዛዥ የነበሩትና ዋና ኢንስፔክተር የሆኑት ኡመድ ኡጁሉ መገደልን ተከትሎ ሁኔታው ተባብሷል ሲልም ኢሰመኮ ገልጿል። ግጭቱ በጋምቤላ ከተማ እንዲሁም በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ አቦልና በዙሪያው ባሉ አካባቢዎች ላይ የተስፋፋ ሲሆን በዚህም ሳቢያ የሰው ህይወት መጥፋቱንና የአካል ጉዳት መድረሱንም ኮሚሽኑ አረጋግጧል። የጸጥታ መደፍረሱ በክልሉ ማህበራዊና ኢኮኖሚ እንቅስቃሴ ላይ ያስከተለው ተጽዕኖ ከፍተኛ መሆኑን የጠቆመው ኢሰመኮም ለዚህ ማሳያ የሚሆነው ደግሞም የክልሉ መንግስት የሰዎችና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ መጣሉ ነው ብሏል። በተጨማሪም ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት ስራቸውን አቁሟል። እንዲሁም በሰዎች የመንቀሳቀስ የመስራትና በንብረት የማፍራት መብቶች ላይ ተጽዕኖ አርፏልም ሲልም ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ የሚቀሰቀሱ ግጭቶች የሰብአዊ መብቶች ሁኔታን ለማሻሻል የሚደረጉ ጥረቶችን እየተፈታተኑ ናቸው ብለዋል። ኮሚሽነሩ አክለውም በግጭቶችና ጥቃቶች ላይ ተሳታፊ የሆኑ አካላት ላይ የወንጀል ምርመራ ተደርጎ ተጠያቂነት ሊረጋገጥ እንደሚገባ ነው የተናገሩት። በተጨማሪም በጋምቤላ ከተማና በዙሪያ ባሉ አካባቢዎች ተጨማሪ የሰብአዊ መብት ጥሰቶች እንዳይፈጸሙም ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግም ሲል አመልክቷል። የክልሉ ርዕሰ መስተዳደር ከሰሞኑ በሰጡት ማብራሪያም በጋምቤላ ከተማ አሁን መረጋጋት እየሰፈነ ነው፣ የመከላከያና የፌዴራል ፖሊስ አባላት ገብተዋል ሲሉ ገልጸው እንደነበር የሚዘነጋ አይሆንም። እስራኤል በሰሜናዊ ጋዛ የአየር ድብደባ መፈጸሟን ገለጸች። በጋዛ የሚንቀሳቀሰው ሐማስ መልሶ እየተደራጀ ነው ሲሉ ደግሞ እስራኤልን የጎበኙት የአሜሪካው ሴናተር ተናግሯል። የእስራኤል ጦር ምንም እንኳን የተኩስ አቁም ስምምነት ላይ ብንሆንም በሰሜናዊ ጋዛ የአየር ጥቃት ድብደባ ለመፈጸም ተገደናል ብሏል። ጦሩ ባወጣው መግለጫ በሰሜናዊ ጋዛ ሰርጥ የሚንቀሳቀሱ ኃይሎች በቢጫ መስመር የተለዩ የእስራኤል የመለያ መስመሮችን ሰዎችን ሰበስበውባቸው በመገኘታቸው ለመበተን በሚል ተኩስ ተከፍቷል። በኋላም 3 ሰዎች መስመሩን አቋርጠው ወደ እስራኤል ኃይሎች መጠጋታቸውን ተከትሎ በእነዚህ ሁለት ተከታታይ ክስተቶች ምክንያት ስጋቱን ለማስወገድ በሚል የአየር ድብደባ ፈጽም ያለው ብሏል። እስካሁን ከፍልስጤም ባለስልጣናት በኩል የተሰጠ ምላሽ ባይኖርም የተለያዩ ዓለም አቀፍ የሰብአዊ መብት ተቋማት ግን እስራኤል ስምምነቱን የሚጥሱ ወታደራዊ እርምጃዎችን እየወሰደች ነው በማለት ከሷል። ይህ በእንዲህ እንዳለ በጋዛ የሚንቀሳቀሰው ሐማስ መልሶ እየተደራጀ ነው ሲሉ እስራኤልን የጎበኙት ሴናተር ሊንድሴይ ግራሃም ወንጅሏል። ሴናተሩ ሂዝቦላህንም በተመሳሳይ ወቅሰዋል። እንደሚሉት ከሆነ በተኩስ አቁም ስምምነቱ መሰረት ሐማስ ትጥቁን መፍታት ሲገባው መልሶ የተደራጀና ትጥቁንም እያከማቸ ይገኛል። ይህ ደግሞ ተቀባይነት የለውም ብለዋል። እንደ አውሮፓውያኑ የዘመን ቀመር በህዳር 2024 በእስራኤልና ሄዝቦላ እንደዚሁም በቅርቡ ደግሞ በእስራኤልና በጋዛው ጦርነት ውስጥ ስምምነቶች ቢደረሱም አንደኛው ሌላኛውን ስምምነቱን በመጣስ ክሶች እየቀረቡ አሁንም ዜጎች የሚገደሉባቸው ጥቃቶች እንደቀጠሉ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።